ጌታ እኮ ነው ይህን ያደረገ። አባታችን በቅዱስ ሲኖዶስ ስብሰባ ምክንያት ከዚህ ሀገር ባለመኖራቸው በኢትዮጵያ ስለነበሩ በልጆቻችን መካከል አለመግባባት መፈጠሩ ተገቢ እንዳልሆነ በጣም በድምፅ ሰምተናቸዋል። ባሉበት ሀገርም ሆነው ከመጡን በኋላ በዚህ በሀገረ ስብከታቸው ወይም ደግሞ በተለይ እኛ ባለንበት በዚህች ክልል ምንም አይነት ጽዋቶ መከራ እንዳይመጣ እኩያን መናፍስት ጸባ አጋንንት እየተነሱ ልጆቻቸውን እንዳይበታትንባቸው ልጆቻቸውን ከቤተ ክርስቲያን እንዳያወጣባቸው ይልቁንም ከእግዚአብሔር እቅፍ አውጥቶ ወደ ጥልቁ ባህር እንዳይወስድባቸው ዘወትር ሳይሰለቹ ሳይደክሙ እየጸለዩ የቆዩ አባታችን ናቸው። ብፁዕ አባታችን እንደሚያውቁት ይህ በቫንኮቨር በተለይም በዚህ ክልል ያለው ሕዝብ እጅግ በጣም ነው የሚወዱት፣ እጅግ በጣም ነው የሚያከብሩት። ድምፆትን መስማት ይናፍቃል፣ እርስዎን ማየት ደግሞ እንዲሁ የሚናፍቅ ሕዝብ ነው። እርስዎ በመካከላችን በመገኘቱ ይህ ሕዝብ እጅግ በጣም ደስተኛ ነውና እግዚአብሔር አምላክ እንኳን በሰላም መጡልን ይላል። ክርስቲያን እስኪ አንዴ ጨምሩበት። ሶስት በመጸና ሊባል እሺ፣ እግዚአብሔር ይስጥልን። በመሩ ሁሉን ነገር በትዕግስት የሚቀበሉ አባት ናቸውና ለውዳሴ ከንቱ ሳይሆን ለእኛ በረከት እንዲሆንን ነውና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዕ አባታችን እንደምታውቁት እንግዲህ ሲመጡ ወደዚህ ቦታ ብቻቸውን አልመጡም። በዚህ ቦታ ሲመጡ ነገር ሁሉ በአንድነት ሆነው ያለውን ነገር ለማዳመጥ ከግራም ከቀኝም ያለውን ነገር ለመስማት ከአህጉረ ስብከቱ የሚመለከታቸውን ሰዎች ነው ይዘው የመጡት። እንደምትመለከቱት በመካከላችን የሚገኙት መጀመሪያ በስም የገለጽኩላችሁ መላከ ፀሐይ አባታችን እንግዲህ በመካከላችን የተገኙት የምዕራብ ካናዳ የደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን መላከ ፀሐይ ቀሲስ ፋሲካ የዚህ የአህጉረ ስብከቱ ስብከተ ወንጌልና ሐዋርያው ክፍል የበላይ ኃላፊን ይዘው በመምጣት እንዲሁም እንደምታውቋቸው ደግሞ አቶ በላይ ገለቱ በሐመረ በሆህተ ሰማይ ወቅዱስ ሚካኤል ቤተክርስቲያን የሰበካ ጉባኤ ምክትል ሊቀመንበርና የአህጉረ ስብከቱ የሂሳብ ክፍል ዋና ኃላፊን ይዘው በመምጣት እነዚህን ልኡካን ይዘው በመካከል ተገኝተው ነው እንግዲህ ነገሮችን የመሩት። ምናልባት ያልሰማችሁ ካላችሁ ለማሳወቅ ያህል ነው። ትናንትና ከጠዋቱ ጀምረው በዚህ ቦታ ላይ ነበር የነበሩት። ከጠዋቱ ጀምረው በዚች ቤተክርስቲያን ቀኑን ሙሉ ደከመኝ ሰለቸኝ ሳይሉ ያለውን የልጆቻቸውን ችግር በአንክሮ ለማዳመጥ በመካከል ላይ ተገኝተው ቀኑን ሙሉ እዚሁ ቤተክርስቲያን በመዋል ሁሉንም በሰላም በፍቅር ሲያነጋግሩ የቆዩ ስለሆነ ሁላችሁም እንድታውቁት ለማለት ያህል ነው። እንግዲህ ትናንትና ቀኑን ሙሉ ውለው እዚህ ከመሸ ነው የሄዱት። ከዛም በኋላ እንደገና ለአገልግሎት ነው ተመልሰው የመጡትና በእውነት አምላካችን እግዚአብሔር እንደዚህ ያለ አባት የሰጠን ስሙ የተመሰገነ ይሁን። አሁንም አባታችን በጸሎቱ እንዳይረሱን፣ አካባቢያችን ሰላም እንዲሆን፣ ቤተክርስቲያናችን ፍቅር አንድነት እንድትቀዳጅ፣ ልጆቻችን በሰላም እንዲያድጉ፣ በጥበብ በሞገስ እንዲጎለምሱ፣ አረጋውያኑን በእድሜ እግዚአብሔር አምላክ በአካባቢያችን እንዲያቆይልን ጸሎቶ አይለየን። ከዚህ በመቀጠል ቀጥታ የምንሄደው የተከበሩ አባታችን መላከ ፀሐይ ቀሲስ ፋሲካ ነው እንግዲህ የዕለቱን ትምህርት የሚሰጡን ከመጡት ልኡክ አንዱ ናቸውና ቀጥታ ወደ ስብከተ ወንጌሉ ነው የምንሄደው። አምላካችን እግዚአብሔር ለእሳቸው የሚናገሩበትን እኛም የምንሰማበትን ጆሮ እዝነ ልቦና አምላካችን እንዲከፍትልን የእሱ መልካም ፈቃድ ይሆንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም ማለት ለምን ክፉ ከኛ እንዲርቅ ነውና በስመ አብ ሲባል ሕፃናቱም አዋቂዎቹም ሁላችን እንድናማትብ ያስፈልጋል። አሁን አንድ ቀርቶናል። አብረን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ይትባረክ እግዚአብሔር አምላከ ኃይለ ያብጽሐነ ያብጽሐክሙ እስከዛቲ ሰዓት። የተከበሩ ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳና አካባቢው ሀገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ ክቡር አባታችን መጋቤ ኅሩያን ቀሲስ ኢንጂነር ፍሬው የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም መላከ ብርሃን ቀሲስ ማዕረግ የዚህ ቤተክርስቲያን ቄሰ ገበዝ፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ አበው አረጋውያን፣ እንዲሁም እናቶች፣ አባቶች፣ እናቶች፣ ወጣቶች፣ የሰንበት ትምህርት ቤት ዘማሪያን፣ ሕፃናት ጭምር እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር በእውነት ሁላችንንም በሕይወት በጤና ጠብቆ ከያለንበት ከዚህች ቅዱስ ስፍራ ሰብስቦን እንድናመሰግነው፣ እንድንባረክ፣ እንድንቀደስ ቅዳሴውንም አስቀድሰን በቅዳሴው እንድንባረክ ጸበሉን ጠጥተን ጤና እንድናገኝ ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለም ሕይወትን እንድንቀዳጅ ዕጣኑን አሽትተን ደዌያችን ሕማማችን ሁሉ ከእኛ እንዲርቅልን ከእግዚአብሔር ጋር ተገናኝተን እንድናመሰግነው ፈቅዶ በዝማሬው በቅዳሴው በተለያየው አገልግሎት በፊቱ እንድንቆም የረዳን ያገዘን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በምሕረት አማላጅነቷም ሳትለየን ክብር ሆናን፣ አክሊል ሆናን፣ አንደበት ሆናን፣ ጸጋ ክብር ሞገስ ሆናን ለዚህ ያደረሰችን የመስቀል ስር ስጦታችን እመብርሃን ቅድስተ ቅዱሳን አጋዕዝተ ዓለም ሥላሴን እግዚአብሔርን አመስግኖ እሷን ማመስገን ይከተላልና በተሰጣት ጸጋ ከፈጣሪ በታች ከፍጡራን በላይ በእውነት ባለችበት ምስጋናችን ይድረሳል። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ እንደየተሰጣችን ጸጋ ስጦታ መጠን ምስጋናችን ይድረሳቸው። በእውነት ምስጋናው ራሱ ትልቅ ትምህርት ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 32 ላይ ከቁጥር 1 ላይ የሚናገረው ቃል አለ። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ ይላል። እስቲ ሁላችንም እንበለው ቃሉን። ጻድቃን ሆይ በሉ፣ በእግዚአብሔር ደስ ይበላችሁ፣ ለቅኖች ምስጋና ይገባል። ቅን የተባሉ እነማን ናቸው? ከእመቤታችን ጀምሮ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት እነኚህ ሁሉ በቅንነታቸው በትህትናቸው እግዚአብሔር መርጧቸው ለክብር ያበቃቸው ለእነኚህ ሁሉ ምን ይገባል አለ ቅዱስ ዳዊት? ምስጋና። ለዚህ ነው ይህንን ምስጋና የምንደረድረው እኛ ኦርቶዶክሳዊ ተዋሕዶ እምነት ተከታዮች የቤተ ክርስቲያን ፍሬ በመሆናችን ደስ ሊለን ይገባልና እንዲሁም አንድ ጊዜ እግዚአብሔርን እልል ብለን እናመስግነው። እሺ እንግዲህ በቀጥታ ወደ ትምህርት ይገባለሁ። እጥር ምጥን አድርጌ ለማቅረብ እሞክራለሁ። እናንተም ደግሞ ቁም ነገሩን ይዛችሁ ከእግዚአብሔር ዘንድ የምንባረክበት እንዲያደርግልን ቅዱስ ፈቃዱ ይሆንልን። የማታውቁትን ሳይሆን የምታውቁትን ከልጅነት ጀምራችሁ የተማራችሁትን ነገር ግን በሕይወታችን ውስጥ አስገብተን መስራት ያቃተንን ነገር ነው አሁን የምንማረው። እግዚአብሔር ለእኔም ለምናገረው በእውነት ልቦና ለእናንተም ደግሞ ሕሊና ሰጥቶ ሁላችንም ሰምተን ስለ አንድ ፈንታ 30-60 ዓመቱ ያማረ ፍሬ የምናፈራበት የሕይወት ቃል እንዲያደርግልን ቅዱስ ፈቃዱ ይሆንልን። ለትምህርታችን ርዕስ የሆነን ዘንድ እግዚአብሔርን በመፍራት ወይም በማክበር የሚገኝ ክብርና ጸጋ፣ ይህንም በተመለከተ ይሆናል። በመዝሙር 110 ቁጥር 10 እንዲሁም በመጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ አባትና ልጅ የነገሩን ያስተማሩን ትልቅ ነገር አለ። ልበ አምላክ ተብሎ የተጠራው ቅዱስ ዳዊትና ከአብራኩ ክፋይ የሆነው ጠቢቡ ሶሎሞን በአንድ ቃል በአንድ ድምፅ የነገሩን ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ
ጠቢቡ ሰሎሞን ደግሞ በምሳሌ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። ይህንን ሳይማር ያደገ ሕፃንም ሆነ አዋቂ የለም። የጥበብ ሁሉ የእውቀት ሁሉ መሰረቱ እግዚአብሔርን መፍራት ነው። ስለዚህም የጥበብ መጀመሪያ እግዚአብሔርን መፍራት ከሆነ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ለሕጉ ለትእዛዙ የሚቀና ሰው የሚያገኘው ታላቅ ክብርና በረከት አለ። እግዚአብሔርን የሚፈራ ሰው እግዚአብሔርን በመፍራት የሚያቀርበውን መስዋዕት፣ የሚያቀርበውን መባ፣ የሚያቀርበውን ምልጃ፣ የሚያቀርበውን ምስጋና፣ የሚያቀርበውን ጸሎት እግዚአብሔር ይሰማዋል። እግዚአብሔር ሁላችንንም ይስማል። ዛሬ ለምንድን ነው መስዋዕታችን አላርግ ያለው? ዛሬ ለምንድን ነው ምጽዋታችን ተቀባይነት ያጣው? ዛሬ ለምንድን ነው ጩኸታችን እንባችን መልስ ያጣው? ቅድም ብፁዕ አባታችን በቅዳሴው መሃል ጸሎት ሲያሳርጉልን በሀገራችን ያለውን ጦርነት፣ በሀገራችን ያለውን ረሃብ፣ በሀገራችን ያለውን መከፋፋት ያርቅልን ያጥፋልን ሲሉ ሰምተናል። ምክንያቱም መለመን መጠየቅ ስላለበት ሁላችንም በእውነት እግዚአብሔርን በመፍራት ኖረን እግዚአብሔር ከዚህ ዓለም ቁጣ መቅሰፍት አድኖን ፍጻሜያችን አሳምሮ ለክብሩ እንዲያበቃ ቅዱስ ፈቃዱ ይሆንልን። ሀገራችንን በእውነት ሰላሟን እንዲያሳየ፣ ትንሣኤዋን እንዲያሳየ፣ ሕዝቦቿ ከስደት ከክፉ አገዛዝ ወጥተው በእውነት ከረሃብ ከችግር ከቸነፈር ተሰውረው ከሞት ሕይወት ወጥተው ከመታረድ ሕይወት ወጥተው እግዚአብሔር በእውነት ሰላሙን ሰጥቶልን እኛ እዚህ ርቀን ብንመጣም በሰላም እንኖራለን እንላለን። እዛ ትተናቸው የመጣናቸው እናቶቻችን፣ እህቶች፣ ወንድሞቻችን፣ ወገኖቻችን አሉ። ስለዚህም እረፍት የለንም፣ ልባችን አያርፍም። እናም ያ መከራ እንዲርቅላት እኛ አንድ ልብ አንድ ሀሳብ እንድንሆን ያስፈልጋል። በእውነት የተጣላን ታርቀን የተቀያየም ቅያሜያችንን አንስተን ስለማን ክብር? አቤት ከኔ ጋር አይደላችሁም ማለት ነው። ስለማን ክብር? ጥሩ ስሙን አይዟችሁ። ስለማን ክብር? ስለ እግዚአብሔር ክብር አንድነትን ፈጥረን አንድ ሆነን እግዚኦ ስንል እግዚአብሔር ይሰማልና ይህን ማህበር እንዲጠብቅ ይህችን ቤተክርስቲያን እንዲጠብቅ ለበለጠው ክብር እንዲያበቃልን የእግዚአብሔር ቅዱስ ፈቃድ ይሁንልን። የመብርሃን አማላጅነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትባረክ ይትቀደስ ስምዐ እግዚአብሔር ወትረ ኩሉ ጊዜ ወኩሉ ሰዓት። ይቆየን። እጅግ ያማረውን የጣፈጠውን ትምህርት ለሰጡን አባታችን አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በረከታቸው ትድረሰን። ፕሮግራማችንን እያገባደድን ነው። እንግዲህ ከዚህ በመቀጠል ቀጥታ የምንሄደው ቅድም በመግቢያ ላይ እንደተናገርኩት ብፁዕ አባታችን ከልዑካኑ ጋር ትናንትና በዚህ ቦታ መጥተው ያሉትን ነገሮች በግራም በቀኝም ያለውን ነገር ካዳመጡ በኋላ የያዙትን ቃለ ጉባኤ የሚነበብበት ሰዓት ነው። እንግዲህ ለዚህ ቃለ ጉባኤ መቅረብ ብፁዕ አባታችን በጸሎት ይቅርታሽ መመሪያ ነው የሚሰጡት። ይቅርታ ይደረግልኝ። መመሪያ የሚሰጥበት ሰዓት ነውና እንግዲህ ብፁዕ አባታችን በጸሎት ሲያግዙን በጸሎት ለዚህ መመሪያ ለማውጣት ቀኑን ሌሊቱን ሙሉ ሲደክሙ በጸሎት ያደሩበት ነውና ያንንም እንደገና ደግሞ በቅዳሴው ላይ እያነሱ ሲጸልዩበት የቆየውን መመሪያ ነው የሚያስተላልፉልና ይህንን መመሪያ የሚያስተላልፉልን በማዕከላችን የሚገኙት የሆህተ ሰማይ ቅድስት ማርያም ወቅዱስ ሚካኤል ቤተክርስቲያን ምክትል ሊቀመንበርና የአህጉራችን የሂሳብና በጀት ክፍል ዋና ኃላፊ አቶ በላይ ግለቱ በማዕከላችን ይገኛሉ። ቀጥታ የምንሄደው ወደ እሳቸው ነው።
ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ መቃርዮስ የቅዱስ ሲኖዶስ አባልና የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ መጋቢ ሕሩያን ቀሲስ ፍሬው ኢንጂነር ፍሬው ዘገየ የዚህ ታላቅ ደብር አስተዳዳሪና የሀገረ ስብከታችን ዋና ስራ አስኪያጅ፣ አባቶቼ ካህናት እንደየማዕረጋችሁ፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምዕመናት እንዲሁም የሰንበት ትምህርት ቤት አገልጋዮች በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እንግዲህ በእውነት ከትምህርቱ ብጀምር ትምህርቱ በጣም ልብን የሚነካ አጥንትን የሚያለመልም ትምህርት ነበረ። ያስተማሩን መላከ ፀሐይ ፋሲካ ዘእምቅድመ ዓለም ቃልን በድጋሚ ያሰማልን። እንግዲህ በመግቢያችን ላይ እንደተገለጸው ትናንትና ብፁዕ አባታችን ከካልጋሪ ልዑክ ይዘው መጥተው እኔ ምንም እዚሁ ቫንኮቨር በሆን ያው በሀገረ ስብከቱ አገልጋይ ነኝ። ስለዚህ በቤተክርስቲያን መካከል በወንድሞች መካከል ተፈጥሮ ስለነበረው ችግር ስናይ ውለናል። እግዚአብሔር በሚያውቀው ከጠዋቱ 8 ሰዓት ወደ ቤቴ የገባሁት 6 ሰዓት ተኩል መሰለኝ እና ረጅም ሰዓት ነው። በእውነት እንግዲህ እግዚአብሔር የነበረበት መንፈስ ቅዱስ የወረደበት በጸሎት የታገዝንበት ጉባኤ አድርገናል፣ ውይይት አድርገናል። በዚያም በጣም ደስተኞች ነን። ሁሉም ተደስቶ ነው የሄደው። በቅድሚያ እንግዲህ ይህን ላደረገ ይህንን ለሰራ የፍቅር አምላክ የሰላም አምላክ ለሆነው ለእግዚአብሔር ክብር ምስጋና እልል ብላችሁ እንድታቀርቡልኝ እፈልጋለሁ። በመቀጠል በዚሁ በቤተክርስቲያናችሁ የሚያገለግሏችሁ የቁጥጥር ኮሚቴ ወይም የኦዲት ኮሚቴ ተብለው የተሰየሙ ወንድሞቻችን በእውነት ትናንትና ከኛ ጋር ያደረጉት ውይይት ሰፊ ውይይት ነው ያደረግነው። በጣም ሰፊ ውይይት ነው። ምናልባት አጥላችሁ እንዳታዩት፣ ግን በመጨረሻ ላይ ስለሆነው ነገር ነው የምንናገረው። በጣም ደስተኛ ሆነው በእውነት አንዳንድ ጊዜ እግዚአብሔር መውረዱን የምታውቁት በእንባ የታከለ ንግግር ከሆነ እግዚአብሔር አለበት ማለት ነው። ለምን? እንባ ኃጢአትን የምትሸፍናትና እና በዛ መልኩ የነበረ ስለሆነ ክብርና ምስጋና ይገባቸዋልና ለኦዲት ኮሚቴው እንድታመሰግኑ ይፈልጋሉ። በመጨረሻም እንግዲህ ሲያገለግሏቸው የነበሩት ሰበካ መንፈሳዊ አስተዳደር ጉባኤ እንግዲህ የነበረውን ውይይት ሰፊ እንደነበረ ገልጫለሁ። በዚያ ሁሉ ውስጥ አልፎ እያንዳንዱ ነገር በይቅርታና በቃ ሁላችንም እኮ ለቤተ ክርስቲያን ከማሰብ ነው። አንዳንድ ጊዜ ምንድን ነው የሚፈጠረው? ሰዎች ከቅን ልቦና እንነሳለን። ለቤተ ክርስቲያን ከማሰብ የምናደርገው ነገር ግን ምን ይሆናል? ሰይጣን ይገባና በውስጡ መንገዶችን ይቀይራል እና ያሳስተናል ማለት ነው። ስለዚህ ቅድም ትምህርቱ የተሰጠው ወደዛ ላይ መለስም ያ ትምህርት በውስጣችን ካኖር ነው ሰላማችንን ጠብቀን የምንኖር ይመስለኛል፣ እንኖራለን። ስለዚህ ሰበካ ጉባኤው እና በቁጥጥር ኮሚቴ መካከልም የነበረው አለመግባባት በቃ እኔ እኮ እንዲያስቤ ነው፣ እኔ እኮ እንዲያስቤ ነው። መጨረሻው ይቅርታ። እግዚአብሔርን ማየት ትፈልጋላችሁ? እግዚአብሔርን ማየት ትፈልጋላችሁ? እግዚአብሔርን የሚያየው ቅን ልቦና ነው። ቅንነት እግዚአብሔርን ፊቱን ታየዋለች ይላል ቅዱስ ዳዊት። ቅን መሆን ብቻ ነው። ትናንት ያየሁት ይሄ ነው። ስለዚህ ሰበካ ጉባኤውንም አመስግኑልኝ። እንግዲህ እንዳልኩት በጣም ረጅም ውይይት የተደረገበት ጊዜ ነው። ጥሩ መግባባት፣ ጥሩ መተሳሰብ፣ ለቤተ ክርስቲያን ጠቃሚ የሆኑ ነገሮችን የተነጋገርንበት ነው እና የተያዘው ቃለ ጉባኤ በጣም ረጅም ነው። ስለዚህ ያንን ቃለ ጉባኤ ሁሉ እዚህ አናነብም፣ ጊዜያችንም አንጨርስም። ነገር ግን ሁላችንም ተስማምተን የደረስንባቸውን ነገሮች እናስቀምጣለን። ትልቁና ዋናው ሊታወቅ የሚገባው በቤተ ክርስቲያን ውስጥ አሁን ምን ሰፍኗል? አቤት ሰላም ከፍ ብሎና የሚነገረው
ምን ሰፍኗል? አዎ ልል በሉ ሰላም ሰፍኗል። ትልቁ ነገር ነው። ይህንን ሰላማችሁን ያጽናላችሁ። እግዚአብሔር ሰላማችሁን ይጠብቅላችሁ። ሰላማችንን ይስጠን። ያለ ሰላም ምንም የሚሆን ነገር የለም። እንኳን አይደለም በቤተ ክርስቲያን ውስጥ በቤታችን ሰላም ሲጠፋ ምን ያህል አስቸጋሪ እንደሆነ እናውቃለን አይደለም እንዴ? በቤታችን ውስጥ ጎሽ እግዚአብሔር ይስጥሽ እና እውነቷን ነው። እና ሰላም ከምንም በላይ ሰላም ያስፈልገናል። ከምንም በላይ ሁልጊዜ በምንኖርበት በቤታችን ከትንሹ ጀምሮ የምንጀምረው ከቤታችን ነው። ቤታችን ውስጥ ለምሳሌ ብዙ ልጆች ቢኖሩ አንዱ ልጅ ቢያጠፋ አስወጥተን ከቤት እናባረዋለን እንዴ? አዎ ምንድነው የምናደርገው? ቁጭ አድርገን ነው የምንመክረው አይደል እንዴ? ታዲያ እርስ በርሳችሁ እኮ ወንድማማች የተማማቾች ነን። መመካከር ነው ያለብን እንጂ ሌላ ነገር ውስጥ መግባት የለብን። ስለዚህ ይሄንን አደራ ብዬ ማሳሰብ እፈልጋለሁ። ሁለት አንኳር ጉዳዮች ከተነሱት ነገሮች ውስጥ ሁሉ ሁለት አንኳር ጉዳዮች ላይ ነው አተኩረን በእነዚህ አንኳር ጉዳዮች ላይ ሰላም መስርተናል። የመጀመሪያው በዚህ ቤተክርስቲያን ውስጥ እንግዲህ ብዙዎቻችሁ ምናልባት ልታውቁ የምትችሉ ልታውቋላችሁ፣ ማታውቁም ደግሞ መተዳደሪያ ደንብ የሚያደርግ ኮሚቴ ተቋቁሞ ነበር በዚህ ቤተክርስቲያን ውስጥ አይደለም። እና ያ መተዳደሪያ ደንብ አርቃቂ ኮሚቴ መተዳደሪያ ደንቡን አዘጋጅቶ እንግዲህ ያው በአካሄድ ላይ ነው እንግዲህ ትናንት እንዳየነው የነበረው ልዩነት የአካሄድ ልዩነት ነው። ስለዚህ ያደረግነው ነገር የተደረገው ብፁዕ አባታችን የሰጡት መመሪያ ምንድን ነው? ያ የረቀቀው የተዘጋጀው ረቂቅና በፊት እቺ ቤተክርስቲያን ተተዳደርባት የነበረው መተዳደሪያ ደንብ ለሀገረ ስብከቱ ይላካል። የሀገረ ስብከቱ ኮሚቴዎች ያጠኑታል፣ ያዩታል፣ ይፈትሹታል፣ ይመረምሩታል። ያንን ካደረጉ በኋላ ተመልሶ ወደዚህ ይላካል። ሁላችሁም ባላችሁበት ተወያይታችሁ እናንተን የሚመጥን እናንተን ውይይት ካደረጋችሁበት በኋላ በዛ መልኩ ያንን መተዳደሪያ ደንብ ታጸድቃላችሁ። የቤተ ክርስቲያኒቷ መተዳደሪያ ደንብ እንዲሆን ብፁዕ አባታችን ተወስኗል ማለት ነው። እና አንዱ ይህን እንድታውቁት ነው። መተዳደሪያ ደንቡ ሳልወጣ ምንድን ነው እንዲያው ትንሽ ትናንት ከነበረን ውይይት የታዘብኩትን ነገር መናገር የምፈልገው አንደኛ ነገር እያንዳንዳችን አባላት የቤተክርስቲያን አባላት ይህንን መተዳደሪያ ደንብ መጠበቅ አለብን። ቅድም ስለ ሕግና ስርዓት ሲነሳ ቆይቷል። ሕግና ስርዓት በሙሉ የተጻፈው የት ነው? የት ነው? መተዳደሪያ ደንብ ውስጥ ነው። ስለዚህ በዛ መተዳደሪያ ደንብ ተገዢ መሆን መቻል አለብን፣ ያስፈልጋል። መጽሐፍ እንደሚለው ሕግ በሌለበት ዘመን ምን አልነበረችም? ኃጢአት አልነበረችም። ስለዚህ ሕግ ሲመኖር ነው ኃጢአት፣ ሕግ ሲኖረን ደግሞ ኃጢአት መኖሩ ታወቀ ይላል። ስለዚህ መተዳደሪያ ደንባችሁ የቤተ ክርስቲያኒቷን ማንኛውንም ነገር የሚፈታ ስለሆነ በዛ መስኩ እንድትደራደሩ ያስፈልጋል። ሁለተኛው ስምምነት የተደረሰበት ዲሴምበር ላይ አስመራጭ አዲስ ሰበካ ጉባኤ ይመረጣል የሚል ውይይት እንደነበረ ተነግሮናል። ሰበካ ጉባኤው እንግዲህ ምርጫው እንዲካሄድ ስምምነት ላይ ደርሷል። ምርጫው መካሄድ አለበት። ለምንድን ነው ምርጫው መካሄድ ያለበት? ትናንት ካየነው አሁን የምናገረው ስለ ሁለት ነገር ነው። አንደኛ ነገር ወንድሞቻችን 6 ዓመት አገልግለዋል፣ ደክመዋል። አሁን መቀጠል የሚችሉበት ደረጃ አይደለም ያሉት። ስለዚህ ያ አንዱ ነው። ሁለተኛው ደግሞ ምንድነው? በአሰራር ነገር ያየናቸው የአሰራር ክፍተቶች አሉ። ለምንድን ነው እነዚህ ክፍተቶች ያየነው? ሰበካው ጉባኤ በተሟላ መልኩ የተሟላ ስላልነበረ። ስለዚህ ሰበካ ጉባኤውን መርጣችሁ አዲስ ሰበካ ጉባኤ ተመርጦ ቤተክርስቲያኗ በዛ መልኩ እንድትቀጥል በአዲስ መንፈስ ለስራ እንድትነሱ ብዙ ስራ ይጠብቃቸዋል፣ እርግጠኛ ነኝ። ብፁዕ አባታችን በኋላ መመሪያ ይሰጣሉ። ሌሎች ብዙ ነገሮች አሉ። እንግዲህ ከፊታችንም የምትዘጋጁበት ምስካየ ኅዙናን መድኃኔዓለም የሚያዘጋጀው የጥምቀት በዓልም አለ። ሌሎች ስራዎች አሏችሁ። ስለዚህ ያንን መርጣችሁ ያንን ወደ ስራ እንድትገቡ የሚል ስምምነት ላይ ነው የተደረሰው። እነዚህን ነገሮች አጽንኦት ለመስጠት ነው እኔ እዚህ የቆምኩት። በመጨረሻም እንግዲህ ምንድነው ማስተላለፍ የምፈልገው
አንዳንድ ካየናቸው ክፍተቶች በመነሳት ምንድነው እንዲሻሻሉ ብለን ያስቀመጥናቸው ነገሮች አሉ። ልምድ ልውውጥ ምናልባት ሊያስፈልግ ይችላል። ያ የሚያስፈልግ ከሆነ ወደፊት አዲስ ሰበካ ጉባኤ ከመረጣችሁ በኋላ እንዳስፈላጊነቱ ልምድ ልውውጥ ብናደርግ፣ ምክንያቱም እዚህ አካባቢ ያለነው ሁላችንም ቤተክርስቲያን አንድ አካል አንድ አምሳል ነን። ምክንያቱም የተቀዳነው ከአንድ ግንድ ነው። ስለዚህ ግንዱ ኢየሱስ ክርስቶስ እስከሆነ ድረስ መድኃኔዓለምም ሆተ ሰማይ ሌሎችም ቪክቶሪያን ብንሆን እንደ አንድ ቃል መካሪ እንደ አንድ ተናጋሪ ሆነን እያንዳንዳችንን ቤተክርስቲያናችንን እንድንጠብቅ ያስፈልጋል። ሌላው ትልቁ ነገር ቅድም በትምህርቱ መላከ ፀሐይ ገልጸውታል። ሰላም ያስፈልጋል ብለዋል። መቻቻል ያስፈልጋል ብለዋል። ይሄ የግድ የሚያስፈልገን ነው። ለምሳሌ እጄ ላይ 5 ጣቶች አሉ። እቺ ብትቆረጥ አይ አንቺ ተቆርጠሻልና ብለው ሌሎቹ ጣቶች አንፈልግም ይላሉ እንዴ? አይሉም። ስለዚህ እኛ በቤተክርስቲያን ውስጥ እንደዛው ነው። ስለዚህ ማድረግ ያለብን ምንድነው? ሁላችንም ራሳችንን ለንግግር፣ ራሳችንን ለመመካከር፣ ለመወያየት ክፍት ማድረግ ይጠበቅብናል ማለት ነው እና ዋናው መልእክቶቹ እነዚህ 2 ናቸው። እነዚህን 2 መልእክቶች ከአደራ ጭምር ማሳሰብ እፈልጋለሁ። ብፁዕ አባታችን እንግዲህ እኔ ያጎደልኩትን የረሳሁትን አስተካክለው አርመው ቃለ ምዕዳንም ይሰጣሉ። አሁን ወደ ብፁዕ አባታችን ስለነበረን ጊዜ እግዚአብሔር ይመስገን። እግዚአብሔር ይስጥልኝ ስላዳመጣችሁ። እሺ፣ እግዚአብሔር ይስጥልን። አምላካችን እግዚአብሔር ክፉን ነገር ሁሉ አርቆ እዚህ ያደረሰ ስሙ የተመሰገነ ይሁን። ከዛ በፊት ግን ከብፁዕ አባታችን መመሪያና ቡራኬ በፊት አንድ ዝማሬ እንዘምራለን። ከታችን ቱሚላ ዘማሪ ቱሚላ እንዘምራለን ማለት ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ቡራኬው ይድረሰን፣ ጸሎቶ ይርዳን። ብፁዕ አባታችን በትናንትናው ዕለት ከጠዋቱ 8 ሰዓት እስከ ማታ እዚሁ አብረን ችግራችንን አቤቱታችንን ስናቀርብ ውለናል። እርሶም በአባትነት የሁላችንንም ሀሳብ ሲያዳምጡ አምሽተው እንግዲህ ዛሬ በጽሕፈት ቤቶ አማካኝነት ለምዕመናን ለቤተ ክርስቲያናችን አባላት የሰላም አዋጅ ታውጇል። እግዚአብሔር ይህንን ሰላም ያጽናልን። ብፁዕ አባታችን ከዚህ በመቀጠል ቡራኬና ቃለ ምዕዳን ያስተላልፋሉ። እሳቸውን መጋበዝ ስላለብኝ ነው ወደዚህ የመጣሁትና ብፁዕ አባታችን ወደ መድረክ እንዲመጡ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? አርፍዳችሁ የመጣችሁ እንደምን አደራችሁ? ቅዳሴ መጨረሻ የመጣችሁ እንደምን አደራችሁ? እግዚአብሔር እንድትነቁ በበረከት እንዲጎኛችሁ እግዚአብሔር ይፍቀድላችሁ። እንግዲህ ትምህርቶቹ በስፋት ተሰጥተዋል። መደጋገም አንሻም አንፈልግም። እቺ ቤተክርስቲያን የሰላም ቦታ እንድትሆን ነው የምንፈልገው። እኛ ይህ ቦታ መድኃኔዓለም ነው፣ በዕፀ መስቀል ላይ የዋለ ነው። ለዓለም ድኅነት
በዕፀ መስቀል ላይ የተሰቀለ መድኃኔዓለም ክርስቶስ ነው። እያወቅንም ሳናቅም የምናደርጋቸው በደሎች ወደ እሱ አቅርበን ይቅርታ መጠየቅ ያስፈልጋል። በእርግጥ የሰላሙ ዋናው አለመግባባት፣ መመሪያ ለመከተል በአጠቃላይ በዚች ቤተክርስቲያን ያላችሁ ሁሉ ሰላማችሁን ጠብቁ። ሰላም ካለ በረከት አለ። ሰላም ካለ አንድነት አለ። ሰላም ካለ መንፈስ ቅዱስ አለ ማለት ነው። ለልጆቻችሁ መልካም አስቡ። ከኛ የሚወጣው አንደበት በሰለጠነው ዓለም ነው ያለ ነው። የኢትዮጵያ ዛሬ ስልጡን ነው። ውጭ ያላችሁ ሰዎች ግን ብዙ ይቀራችኋል። ይቅርታ አድርጉልኝ። ኢትዮጵያ ያለች ቤተክርስቲያን አንድ ሀብታም ራሱ ቤተክርስቲያን ይሰራታል። እኔ እንኳን ከዚች ወደ ኢትዮጵያ ከሄድኩት ወደ 86 አብያተ ክርስቲያናት በራሴ እጅ አሰርቼ አስመርቄያለሁ። እዚህ ግን ስንመጣ እንደተባለ እንደተደረገ እንደተሰራ መቼም የሚፈታው እግዚአብሔር ይፍታል። እነዚህ ወንድሞቻችን የቁጥጥር ኮሚቴ በጣም ለቤተ ክርስቲያኒቱ ተቆርቁረው ያደረጉትን የሥራ ኃላፊነት ልባዊ ምስጋናችን እናቀርባለን። ቤተክርስቲያን እንድትጠበቅ ሀብቷ ቁጥጥሯ በስነ ስርዓት እንዲሆን የመተዳደሪያ ደንቡ በስነ ስርዓት ተሻሽሎ እንዲወጣ ያደረጉት እንቅስቃሴ ሙሉ ለሙሉ የሀገረ ስብከታችን አመራር ኮሚቴ በስፋት ተቀብሎታል። እኛም ከእነሱ ጋር ሆነን ከሰበካ ጎን በመሆን እስከ መጨረሻ ድረስ ግቡ እናደርሳለን ብለን እናስባለን። ሌላ በተረፈ ገንዘብ ተወሰደ፣ ተሰረቀ የምትሉ ትግረኛ ያወራውን ወሬ ፈረሰኛ አይደርስበት ይላል አባቶቻችን። ምንም የተሰረቀ ምንም የተመዘበረ ምንም የተወሰደ የሌለ መሆኑን ልናረጋግጥላችሁ እንፈልጋለን። አጣሪ ኮሚቴ በብልህነት ባለው በጣም ጎበዞች በጣም እንተለይ የሆኑ ስለሆነ አሁን በድጋሚ ልታመሰግኑ እንፈልጋለን። መመሪያ ተከተሉ። የፋይናንስ ዝም ብሎ ሲወጣ ያለ ጉባኤ እንዳይወሰን እንዳይወጣ እንዳይደረግ በሚል ሁኔታ በሚገባ መንግስትን ለምሳሌ ሬቪኒው ካናዳ ይከታተለዋል። ውጭና ግን ወዴት እንደሄደ ወዴት እንደገባ የዚያን ተከታተሉ የሚል መመሪያ ስለሰጡን በእውነቱ እናመሰግናለን። እንወዳቸዋለን፣ እናከብራቸዋለን። በድጋሚ የሰበካ ጉባኤ አስተዳደር እርስ በራሳቸው በትርኪ ምልኪ በለው አለመግባባት በትርኪ ምልኪ አለመግባባት የነበረውን ወደ ሰላም አምጥተን በፍቅር በሰላም ይህን የሰበካ ጉባኤ አዲስ የሰበካ ጉባኤ እስኪመራ ድረስ የነበረ ሰላማቸው ይዘው እንዲቀጥሉና በአስቸኳይ በቅርብ ጊዜ የሰበካ ጉባኤ ምርጫ እንዲካሄድ ሕገ ደንቡ ይከለክላል። ሰዓት አልፏል። ይህን ቶሎ ብላችሁ ምርጫ እንድታካሄዱ መመሪያችን ቅድም ወንድማችን አስተላልፏል። እናመሰግናለን። ሌላ ግን ምንድን ነው አንዳንድ ጊዜ ምንድን ነው አለቃ ገብረሃና ሆዳቸው ታሞ ነበር። ለምን ያልበሰለ ጎመን በልተው ነው። በመጨረሻ ምን አደረጉ? እሳት አነደዱና መሞቅ ይጀምራሉ። አለቃ ምን እየሰሩ ነው አሏቸው። አይ ጎመኔን እያበሰልኩ ነው ያሏቸው። አሁን እናንተ ሰሙን አታውቁትም። አማርኛ ለሚያውቁ ሰው ግን ያውቋል። ስለዚህ ቤተክርስቲያኒቷ የሰላም ቦታ ነው ያለችው። አስተዳደር ነው፣ አድሚኒስትሬሽን ነው የጎደለው። በጋራ ሆኖ አለመስራት ብቻ ነው እንጂ ለብነት ይሄ መዝበራ ይሄ የሚባለው ምንም እንዳልተገኘ በእርግጠኛ ነን። አጣሪ ኮሚቴዎችም አቅርበዋል። በዚህ ልናመሰግን
እንዲህ መሰራት አለበት፣ እንዲህ መደረግ አለበት፣ እንዲህ መሰራት አለበት በሚል ለወደፊቱ ለቤተ ክርስቲያን ክብርና ልዕልናዋን ከፍ የሚያደርግ ነው የቀረበው። ስለዚህ ምንም ሰበካ ጉባኤም በእናንተ መሀልም አለመግባባት የነበረ ያቺ እህታችንን አይተው ምን በተባለ ወደ ቦታዋ እንዲመለስ፣ ሰበካ ጉባኤ ግን በአስቸኳይ ምርጫ እንዲካሄድ፣ ሁለተኛ ቀጥሎ ደግሞ የዚህ የመተዳደሪያ ደንቡ በአስቸኳይ ተሰርቶ ለሀገረ ስብከታችን አይተነው እንደገና ወደ ጠቅላላ ወደ ህዝቡ ቀርቦ ውሳኔ የሚጸድቅበት በአስቸኳይ ቅርብ እንዲሆን በታላቅ ትሕትና እጠይቃለሁ። ስላደረጋችሁልንም እናመሰግናለን። እግዚአብሔር ይጠብቅልን። ጊዜ እንዳይሰጠው ነው። አንዳንድ ጊዜ እዚህ ሀገር በረዶ ስለሚጥል ፈዘዝ ያደርጋችኋል። የጸበል መተን ብትረጫችሁ ይሻለኛል። አስተዳደር ቆራጥነት ያስፈልገዋል፣ ብልህነትን ያስፈልጋል። ያላችሁበት ሀገር እንደ ጀግነታችሁ አንዳንድ ጊዜ ቤተክርስቲያን አታደርጉት። ጀግነትም ሌላ በኩል መስሪያ ቤት ብትገቡ ጸጥ ብላችሁ ነው የምትሰሩት። እዛ አለ ግን ጥያቄ አለ፣ ማሳሰቢያ አለ፣ ተጨማሪ አለ። የቀበሌ ያሰለጠነ ቡድን በጣም አስቸጋሪ ነው። የፍቅር የሰላም ቤተክርስቲያን፣ የሰላም ቤተክርስቲያን፣ የምህረት ልጆቻችሁን ለመልቀቅ ከእናንተ የሚወጣው አርአያ እነዚህ የሚዘምሩትን ዘማሪያን የሚወለዱትን ህፃናት ለነሱ ጥሩ የሚሞት ሽማግሌ አይደለም፣ የሚያድግ ልጅ አይጥላ፣ የሚያልፍ ዝናብ ታይላሉ አባቶቻችን። አሁን የእናንተ ስንት ነው ህዝቡ አስታርቀን የመጣ ነው ከኢትዮጵያ። ደባርቅ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ በተለያዩ ቦታ ነው የነበረ ሰማል ወደ መጋ ያ ስንመለከት የአስተዳደር ችግር ነው፣ ወደ ቦታ ያለ መግባባት ችግር ነውና ችግራችንን መድኃኔዓለም እሱ ይፍታልን። ሁላችሁ በፍቅር ነባር አባላቱ ሆናችሁ የራሳችሁ ቤተክርስቲያን ነው አባቶቻችሁ እነሱ ይሙሏችሁ በፍቅር እንድትገዙ አደራ እላለሁ። ስላዳመጣችሁኝ አመሰግናለሁ። በሰላማችሁ ከጎናችሁ እንደምሆን እስከ መጨረሻ ጊዜ ላረጋግጥላችሁ ፈልጋለሁ። በቅርብ ጊዜ ግን ምንድነው ያልኳችሁ? ምን ይቋቋም ሰበካ ጉባኤ አብሮ ምን መሰራት አለበት ነው ባይሎ ግን ለባይሎ ትገዛላችሁ። እኛ እኮ ባይሎ አለ የለም እኮ አታነበውም። የባይሎ ጥያቄ በጠየቃችሁ ምን ማትመልሱም አንቺም ዘርግሩ የለም። አንቀጹ እስኪ ከአንቀጽ ላይ ጠቅሳችሁ ንገሩ ብትባሉ የለም። አንድ ጊዜ አወራችሁት ከዚያ በኋላ አታነቡትም። ለህግ ተገዥዎች ነው። ባይሎ ማለት በዛ ሀገር መተዳደሪያ ህግ ማለት ነው። ከህግ ውጭ የሚሰራ ነገር ሁሉ በባይሎ ይቀጣል፣ ይባረራል፣ ይሰራበታል ማለት ነው። እኛም ከህግ በላይ አይደለንም፣ ከህግ በታችን ህጉን ልናከብር ይገባል። አሁንም ስላዳመጣችሁ አመሰግናለሁ። በተረፈ ግን የጥምቀት ኮሚቴ ነው መሰለኝ የጥምቀት ኮሚቴ እኔ ብጠይቃችሁ ሰው ያላችሁ እስካሁን ልክላችሁ አላውቅም። በእኔ ስም የተሰጠ 20 መሰለኝ አይደል? አትኬት መሰለኝ 20 ነው መሰለኝ 20 ነው። እስቲ ለእኔ ስትሉ 20 ብር የሚገዛልኝ አንድ ሰው ካለ ነው ገበያ ተራ መታችሁ ከኛ መስቀል እየተባረካችሁ እንድትወስዱ ይችላል። 20 ብር እስኪ ከስንት ጀምሯል? ከእናንተ እያየኋችሁ ነው። ገብታችኋል? 20 ብር እሱን የሰሩትና ሁላችሁ ወንዶችም ነው ሴቶች ናቸው። እሺ 20 ብር እሺ እናመሰግናለን። የተሰማላችሁ እናመሰግናለን። ያላችሁ ስደታችሁን ሁሉ እግዚአብሔር ይባርክላችሁ። መድኃኔዓለም ከእናንተ ጋር ይሁን።
የተወለዱ ልጆቻችሁ ለቁም ነገር ያውቃልን በረድኤት ይጠብቅልን። እስቲ ሁላችሁ አንድ ጊዜ ብድግ በሉ። እንፈልጋችኋለን። አንድ ጊዜ ጨርሰናል። እንደምን አደራችሁ? እንደምን አደራችሁ? ሁለት እጃችሁን ከፍ አድርጉ ሁላችሁ። ለመድኃኔዓለም ስንል ወሉ ይቅር ብለናል። ለመድኃኔዓለም ስንል ይቅር ብለናል። ለቤተ ክርስቲያናችን ስንል ይቅር ብለናል። ለልጆቻችን ስንል ይቅር ብለናል። ለአባቶቻችንና ለእናቶቻችን ስንል ይቅር ብለናል። እግዚአብሔር ይቅርታውን ይላክላችሁ፣ በምሕረቱ ይጎብኛችሁ፣ ጭቅጭቅ ከዚህ ቤተ ክርስቲያን ያስወግድልን። አሜን። ወል ከዚህ ቤተ ክርስቲያን ያስወግድልን። የሚያገለግሉትን አባቶቻችሁ አሁን እሱ ወንድማችን አለ። ሁላችሁ በፍቅር በሰላም እንድትኖሩ አብባችሁ ደስ ብላችሁ ለኢትዮጵያ መልካም ነገር እንድትሰሩ እግዚአብሔር ይፍቀድላችሁ። እርስ በራሳችሁ ተናበሩ። ሰው ሲታመም፣ ሰው ሲቸገር፣ ሰው ሲጨነቅ ዝም አትበሉ። ወንድሞቻችሁ እህቶቻችሁ ለቀብር ብቻ እንውጣ። ከመሞቱ በፊት ወንድማችን ምናድርገው እናድነው። ሲያገኝ ትወዱታላችሁ፣ ሲያጣ ግን ትጠሉታላችሁ። ስለ ወላዲተ አምላክ ስለ ተዋሕዶ አምላክ ብላችሁ በፍቅር በሰላም እቺ ምድር ያላችሁበትን ቫንኮቨር ካናዳ ወይም ብሪቲሽ ኮሎምቢያ እግዚአብሔር የበረከት ሀገር ያድርግላችሁ። እግዚአብሔር ምሕረቱን ቸርነቱን ያድላችሁ። ዓለም እየተናወጠች ነው። ዓለም እየጠፋች ነው። ምድር እየተናጠች ነው። ኢትዮጵያን አላጇችሁ? አንድ አይጉር ልትከፈል እኮ ነው። አውቃችኋታል? የማን ነው ይሄ? የኔና የእናንተ ኃጢአት፣ በደል፣ ክፋት። መሬቱ እየተንቀጠቀጠች ነው ያለችው። ልንቆጣጠሩ አንችልም። ነጮች እየተርበተበት ነው ያሉ። አይሞራቸው አስተሳሰባቸው ወደ ኢስት አፍሪካ ነው እያዩት ያሉ ማለት ነው። ያቺ ሀገር እግዚአብሔር፣ ያቺ የበረከት እግዚአብሔር፣ ያቺ የወላዲተ አምላክ እግዚአብሔር የተወለዳችሁባት የተጠመቃችሁባት ሀገር ሁሉ እግዚአብሔር ሀገራችንን ሌላም ኤርትራውያን በሙሉ እግዚአብሔር ይጠብቃቸው፣ ሁላችንን ይጠብቀን። በተዋሕዶ ሃይማኖት የዚህ ነው የዚህ ነው አይባልምና ሁላችን ለምልማችሁ በፍቅር እንድትኖሩ እግዚአብሔር ይቀድላችሁ። ላዳመጣችሁ አመሰግናለሁ። እባካችሁ ሁሉ ጊዜ ስለ ሰላም ይታወቅ። መድኃኔዓለም የሰላም ቦታ ያድርግላችሁ። የላምናገር ጊዜ ርጥል አመሰግናለሁ። እናንተ 6 ትኬት ነው የቀረው። አሁን ደግሞ 5 ትኬት ነው የቀረው። ወንድማችን አንወስዳል። 5 ነው የቀረው። እቺ ውሰዱልን እያለሁኝ እሺ፣ ወንድማችን እግዚአብሔር ይጠብቅልን። እሺ፣ እህታችን እግዚአብሔር ይጠብቅልን፣ እግዚአብሔር ያክብርልን ነው። አሁን ናቸው እነዚህ ሰዎች የሚከተሉኝ እነማን ናቸው? እነዚህ አያውቁትምና ይቅር በላቸው እንዳለ አምላካችን ይቅርታ ለሁላችን በረከት ነው አይደለም? እሳቸውም ይቅርታ እንዲጠይቁ እየጠየቅን ስለሆነ አሁን እሳቸው እንዲጠይቁልን ነው። ካህን፣ አባት፣ ኖላዊ፣ እረኛ ለሁሉ አባት አስታራቂ እንዲሆኑ እግዚአብሔር ይፍቀድልዎት። አሁን ለህዝቡ ላይ መልዕክት ብታስተላልፉልኝ። እሺ፣ እንግዲህ ብዙ አባታችን ራቴውና ጸሎቶ ይድረሰን። በእኔ የአስተዳደር ምክንያት እርስ በራሳችሁ ቅያሜ ውስጥ የገባችሁ ከኔ ጋርም ቅያሜ ውስጥ የገባችሁ በማወቅ ወይም ባለማወቅ ያስቀየምኳችሁ
የመንፈስ ቅዱስ ልጆቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት በዚህ አጋጣሚ የተሰማችው በቅን ልቦና በንጹህ ልቦና እያንዳንዳችሁ እግራችሁ ስር ጎንበስ ብዬ ይቅርታ እንዲደረግልኝ እጠይቃለሁ። ሁላችንንም እግዚአብሔር ይቅር ይበለን። ሁላችሁም በአንድም በሌላም በእኔ ላይ እያደረጋችሁት የተደረገው ነገር ሁሉ በዛሬው ዕለት እየተደመሰሰ ይሁን። ዛሬ ጀምሮ ያንን የሚያስታውስ ሕሊና ከሁላችንም ይራቅ። አዲስ ሰዎች ነን። ከዛሬ ጀምሮ በአዲስ ሕሊና በአዲስ ልቦና ቤተክርስቲያናችንን በአንድ ላይ የምንገነባበትን ክህሎት፣ ጥበብ፣ ማስተዋል ሁሉንም የሚያስፈልገንን እግዚአብሔር እንዲሰጠን ቅዱስ ፈቃዱ ይሆንልን። ሁላችንንም ይቅር ይበለን ፈጣሪ። ይቅር ብለናል። እኛም የተዋህዶ ልጆች ነን። አሁንም በቤተ ክርስቲያናችን ስንል ይቅር ብለናል። መድኃኔዓለም ይቅርታውን ምሕረቱ ወደ እናንተ ይመለስላችሁ። ይቅር በሉ ብለዋል። እሺ ይቅር በሉ ብለዋል። ይቅር በሉ ብለዋል አይደል? ይቅር ብለናል ብላችኋል አይደል? አድረኖ ርስክ ሞ ቅድመ እግዚአብሔር እግዚአብሔር ሰይጣንን ያርቅልን። መንፈስ ቅዱስ በዚች ቤተክርስቲያን ይሙላ። ኃይለ አጋንንትን ያርቅልን። እናንተ ካህናት ብሩሃን ሁኑ። በላዕክሙ ወጸገብክሙ ሰተይክሙ ወረበይክሙ በሰላም እቱ ሰአብያትክሙ። እግዚአብሔር ከእናንተ ጋር ፋታ አለ ብለን አይደለም፣ ሁሉ ይቅር ሲባል እናንተ ይቅር ልትሉ ብለን ነው ያደረግነው። ሌላ ምክንያት አይደለምና መልካም አርአያ ሁኑ። ራእይ ከአባጌ በጎችን ጠብቁ ግልገሎችን ጠብቁ እንዳለን ለክርስቶስን ሌላውን ስራችሁ ሰሩ ይቀርላችሁ። Bila